ሲጀመር ሴሌብሬት ሲያደርግ ችግር አለ ማለት ነው። እንደዛ ሲደሳሰት ችግር አለ። በቃ ትዝ የሚላችሁ ከሆነ ካቻምና ነው ምናምን ሪቻርልሰን ሊቨርፑልን 4-3 አድርጎ የሚገርም በቃ ሴሌብሬሽን ማሊያውን አውልቃ ምናምን ጆታ ወዲያው ነበር ዝማስ ብሎት ያቺን የፕሌይስቴሽን ሴሌብሬሽን የሰራው ማለት ነው። ብቻ የሚገርም ጨዋታ ነው። ሲጀመር 2-0 አድርገው መዝጋት የሚችሉትን ጨዋታ ሼሽኮ ምን አይነት ኳስ ነው የሚስተው። በዛ ላይ ሌሎቹ ራሱ መጠቀም የሚችሉበትን እድል አምክነው። ለማንኛውም አሁን አርሴሌ ነው የሚቋጠረው። ቴሌግራማችንን ደግሞ ተቀላቀሉ። ድል እናደርግ ነው ናውን ፕሪዲክሽንስ ብላችሁ ፒስ ይኸውልሽ ለ45 ደቂቃ ፎቶ ልትነሺ ነው እስከ ሁለተኛ የምትመጪው እንጂ መቼም ነው ሁለተኛ ማትቀመጪው። ሰባት ራሱ ምርጥ ሲበዛብሽ ነው መቼም ሁለተኛ አትቀመጪ መቼም ማለት ነው። 45 ደቂቃ ይበቃሻል ለፎቶ ስክሪንሾት እያንዳንዳችሁ ማለት ነው። ስክሪንሾት እያደረጋችሁ አስቀምጡ። ካልሆነ መቼም ነው ሁለተኛ ደረጃ ማትቀመጠው። ቶፕ 4 መቼም ነው ማትገባው። ለማንኛውም ማንቸስተር ዩናይትድ 2 ቶተናም 2 ምን አይነት የሆነ ዘጊ ብቻ አይውላችሁ። እኔ ደስ ብሎኛል። እርሱስ ደስ አላሉት? ማንቸስተርና እንግዲህ ቶተናም ሁለታቸው ወጥቷል። ባለቁት 2 ከ96 ደቂቃ ተጨምሮ ከ96ኛው ደቂቃ በኋላ 2 ጎል ባየንበት ጨዋታ እንግዲህ ማንቸስተር ዩናይትድ እና ቶተናም አቻ ወጥቷል። እንግዲህ ማንቸስተር ዩናይትድ ወደ ቶተናም ሜዳ ሄዶ ብዙ ጊዜ የሚፈተንበት ጨዋታ በተለይ ሰር አሌክስ ፈርጉሰን ከወጡ በኋላ በጣም ብዙ የሚፈተንበት ሜዳ ነው። ዛሬም ድል መቀናት አልቻለም። ሊያሸንፍ ነበር በመጨረሻ እንደውም ሊሸነፍ ተቃርበው ነበር። ከዛ በኋላ ነው አቻ መውጣት የቻለው ማለት ነው። በሩበን አሞሪም ስር በተከታይ 5 ጨዋታ ማንቸስተር ዩናይትድ መሸነፍ አልቻለም ማለት ነው። እንግዲህ 3 አሸንፈው 2 አቻ ወጣል። እንግዲህ ጸጉሩን እቆረጣለሁ ብሎ እንግዲህ ብዙ ጥረት እያደረገ ያለው እንግዲህ ባለፈው ሳምንት ከሽፎበታል፣ ዛሬም ተደግሞበታል ማለት ነው። ዝርያና ማንቸስተር በነገራችን ለቶተንሃም እኔ እንዴት እንደሆነ በተለይ ስራ ክፍል ከለቀቁ በኋላ በቃ እጁ ታስሯል። ለቶተንሃም ለመርታት በጣም ተቸግሯል ማለት ይችላል። በቃ ምንም ቶተንሃምን ለመርታት በገዛ ሜዳውም በሜዳውም በቃ ዛሬም ለትንሽ ነው ዴሊት በመጨረሻ ደቂቃ ይህን የቆመ ኳስ ባያገባ ኑሮ በቃ ዩናይትድ ደግሞ እንደ ቀልድ ዝርያ የቆመ ኳስ ላይ ትንሽ አሪፍ ሆናለች። አሁን ከኮርና ሲመጣ እንደዚህ ጎል ነው። አሁን ማንቸስተር ዩናይትድ እየተሻሻለ ነው። በኮርና ኳስ ብዙ ሲታማበት በነበረው የኮርና ኳስ እንግዲህ እያገባ ዩናይትድ እንግዲህ አቻ ወጥቷል ማለት ነው። ሁለተኛ ሆኖ ነበር እንግዲህ ጨዋታው 1-0 ሲመራ ሁለተኛ ነው። ከዛ ጎል ሲገባበትና አቻ ሲወጣ 7ኛ ሆኗል። ዛሬ መንገራችን ቼልሲ ማሸነፍ የሚችል ከሆነ ሁለተኛ እንሆናለን። ዝርያ ዛሬ እንደምንም ብለን ወልቭስን ከወጋነት ሁለተኛ እንሆናለን። ለማንኛውም ማንቸስተር እና ቶተንሃም ጨዋታ አቻ ወጥቷል። በደንብ ኮፒ ሊንክ እና ሪፖስት ማድረግ እንደረሰ የፕላስ ምልክቷን እየነካችሁ ቤተሰብ መሆን እንዳትረሱ። ዴሊት እግዚአብሔር ይባርክ፣ እግዚአብሔር ይባርክ። ማቲያስ ዴሊት ጉዳይ ግን ከጉድ እኮ ነው ያወጣሃል። ምን ሚሉት ነው አሞሪ የወሰድከው ማለት ነው የወሩን እንትን ምናምን ነገር መልስ። በቃ ማኔሉ ጋርቴን አታስገባው አላልንህም? አረ ዴሊት እግዚአብሔርን ከጉድ የታደግከን ዴሊት እግዚአብሔር ብቅ ጭራሽ እየመራን ጭራሽ አይሆነውም ነው ምን እግዚአብሔር ዛሬ ማለት ነው ዩናይትድ ጥሩ የተጫወትን ነበረ፣ ነገር ግን አልተሸነፍንም። አሁንም ቢሆን የዋንጫው ቂጥ ውስጥ ነው ያለነው። የዋንጫው ቂጡ ከጆሮ አልፈን ቂጡ ላይ ያለነው ችግር የለውም፣ እሱንም እናሳልፋለን ይሆናል። ግን ዴሊት ይመች ብቻ። ለማንኛውም ጀሞ ዋናው አለመሸነፋችን ነው። ብቻ ላይክ ፎሎ ሼር ያደርግ ቢያንስ ከቋጣሪያንስ አፍ ተርፈናል ጋይስ። በቃ ከቋጣሪያንስ አፍ ቢያንስ ተርፈናል። ግን ለዛሬው አቻ መውጣት ሙሉ ለሙሉ ኃላፊነቱን የሚወስደው አሞሪም ነው። በቃ እንዴት ቆይ ኢምቤሙን 90 ደቂቃ ሙሉ አንድ ቦታ ያሰልፈዋል? ቢያንስ ማውንት ከገባ በኋላ እንኳን ማውንትን ወደ ቦታው አድርጎ ኢምቤሙና አማድን አንድ ላይ እንዴት ያጫውታቸው? ከዛ በተጨማሪ ሴስኮ ገብቶ ምንድን ነበር ሲያደርግ የነበረው? ቆይ ዛሬ በቃ በጣም የተበላሸውን ሴስኮ ነበር የተመለከተው። ከዛ በተጨማሪ መከላከል ላይ በጣም ስህተት ነበረበት ዩናይትድ፣ በቃ በጣም ማለት ነው ከሚገባው በላይ። ለማንኛውም ግን ይሄ አቻ ለዩናይትድ ከጊዜ ወደ ጊዜ በጣም እየጎዳው በቃ ይሄ እንዴት ነው በቃ ነጥብ የሚያሳጣን በራሱ በአሞሪምና በተጫዋቾች ስህተት እየሆነ ነው። በቃ በጣም የሚያናድር የሚያቃጥል ጨዋታ ነበር የተመለከትነው። ለማንኛውም ግን ተርፈናል። ወይኔ ሻሺ ተለጠፍሽ ብዬ ማለት ነው። በአላህ እንዴት ተዘጋጀሁልሽ ማለት ነው። ሲጀመር በቃ አገር እንደማታስኖሩ ሳቅ ቋጠሮ ጀመርኩ እኮ ሰከንድ ሃፍ ላይ ማለት ነው። ሪቻርልሰን እንደዛ ጨፍሮ በእናትህ ባለቀ ሰዓት ብሎክ ማድረግ የሚችሉትን ኳስ ነው የገባባቸው በዚህ ስፐርሶች ማለት ነውና ያው ለትንሽ ደቂቃም ቢሆን ያው ሁለተኛ ላይ የዋንጫውን አንድ ጆሮ ይዛችሁ ነበር፣ ግን ረቢ ነው የረዳችሁ። ተሸንፋችሁ ኑሮ በዚህ በላስት ሚኒት ጎል ማለት ኧረ በአላህ መኖሪያ መቀመጫ ይሄን ሳምንት ማለት ነው የላችሁም ነበር። ብቻ ላለ የተሻለ ኖርማል አወይ ሄዳችሁ ነው ነጥብ ያገኛችሁት። አሪፍ ነገር ነው። የዋንጫውን አንድ ጆሮ የሚለው ሳክስ ግን ቀረ። ምን ታደርጉታላችሁ? ይኸውላችሁ አሞሪም ሸኮ ነው ድፍን ነው ምንለው ለዚህ ነው። ይኸው ለአቻ እየጨፈሩ ነው። ያቸው በእግዚአብሔር አያሳዝኑም ወይ?
ኧረ በስመ አብ በታምር አያሸንፉም አላልኩም እኔ አልተናገርኩም። እናንተ ደግሞ ስኮርቤት ላይ ስትገቡ 2 ጨዋታ ከወጣባችሁ ካችባክ አለ እስከ 50,000 ዴሊ ዊዝድሮ አለ። የተለያዩ ካሲኖ ቦነሶች አሉ። ይመቻችሁ። ሰከንድ ሀፍ ላይ ምንድነው ያለብን ችግር? 2 ጊዜ ቤተሰብ 2 ጊዜ እንጥምጣለን። ሰከንድ ሀፍ ላይ ምንድነው ሰከንድ ሀፍ ላይ ያለብን ችግር? ነጥብ ማስጠበቅ አልቻልንም። ኧረ ተቃጠልኩ። ዛሬ ተቃጥያለሁ እኔ እውነት። እሺ ለምንድን ነው ካዝሚሮ ወጣው? አሞሪ በና ለምን ካዝሚሮ ወጣ? እውነት በቃ ሚድፊልደር በጣም ለኛ ቁልፍ ተጫዋች ነበር። ዛሬ ካዝሚሮ ለኛ ቁልፍ ተጫዋች፣ እሱ ሲወጣ ነው በቃ ነገሮች ሁሉ የተበላሹት። እና በጣም ኧረ ለማንኛውም ቤተሰብ በአሞሪም ታሪክ ለመጀመሪያ ጊዜ 5 ጊዜ በተከታታይ አልተሸነፍንም። ይሄ ለዩናይትድ ትልቅ ኢምፕሩቭመንት ነው። ግን አሁንም ነጥብ ጎል አስገብተን ነጥብ የመጠበቅ ችግር አለብን። ነጥብ ማስጠበቅ አልቻልንም። ይሄን ነገር ማስተካከል አለብን። በተረፈ በቃ የዲላይት የዩናይትድ ካምባክ መስራት እውነት አደስቶኛል። ለዛውም ባስጫወት ነበረው ሴስኮ የሳቶስ ጎል ደግሞ በጣም ሚኮስፐርስ ካምባክ አርጋ ልትጨፍር ስትል ማለት ነው ባለቀ ሰዓት ገባባትና ሁለት እኩል ወጡ። አሁን ሁለቱም ተቃጥለዋል ማለት ያቸው ሁለቱም ተቃጥለዋል። እኔ ብቻ ነው ምስቀው ምን አይነት ላይቭ ኢቨንት ነበር? ይሄን ሳበሽቀው ያኛው ሲያገባ ያኛው ሳበሽቀው ያኛው ሲያገባ ያኛው ሳበሽቀው ማለት አሁን ሁለቱም ዱቄት ሆኗል። ይኸውልህ ሁለቱም ሞተዋል። በቃ ገደልኳቸው። ቪዲዮ መስራት ራሱ አስጠላቸው ማለት የአርሰናልን ጨዋታ ቋጥሮብኝ እላቸዋለሁ። አይ ቤት ሂጅ ልተኛ ነው ገና ማለት ገና 11 ሰዓት ላይ ቤት ልተኛ ተሰበርኳቸው ማለት መጀመሪያ ክለባቸውን የሰበራቸው እነ ቤንጃሚን ቴስኮ፣ ቢጃማ ሳስኮ፣ አባ ሳክሶ ገባር ላይ የገደላቸው ማለት ነው። ገባር ላይ እኛ ሰውዬ ሪቻርድሰን ሰድቦ ሲያገባ ተነስቶ አብሮት እንደ ዛሬ ማለት ነው። ጠላትና ጠላት ሲዋጋ ተዝናንቼ አላውቅም። እኔ ብቻ ነው ያሸነፍኩት። ሳልጮት አሸነፍኩ። ሃው ማን ይመችሽ አንዴ ዋቸው ወያለው 2 አሽትቼ ተመልሻለሁ። በ3ኛ ከመጣሁ አልለቅም። አንተ ጠንበ ወያላ ለዶሮዋን መቋጠር ጀምራል አሉ። ሰምቼልሃለሁ። ደግሞ አንቺ ዶሮ ደግሞ ማለት ዛሬ ለቀቅሻለሁ፣ ግን አልፋታሽም። ዩሮፓ ያያለህ ተባጂ ወያላ ባቻ ይጠፈርክ ዝም ይኸው አረስተው ልጅም አንቺ ዶሮ በወያላ ቋጠሮ ዛሬ አምጥሽኛል። እበላሻለሁ ወላሂ ነው ብላችሁ ይኸው እየዋሸሁ አይደለም። የዩናይትድ ደጋፊዎች ማለት ነው እየጨፈሩ ነው የወጡት ከዚህ ኢቨንት አቻ ወጣን ብለው እየጨፈሩ ነው የወጡት። እኛ እኮ ጎል ሲገባብን እኮ ሊገባብን ይሆን ብለን እንተክዛ ምን እዚህ ጋር እንዴት ነው የደረሳችሁት? እንኳንም አልተሸነፋችሁት። እንዴት ነው ግን እዚህ ጋር የደረሳችሁት? ቢስሚላህ መቻችሁ ነው ይብራ ገባኝ። ደግሞ ይሄ በረኛ ምን ጉድ ነው? ምን አይነት የነጠረሹት ያቺ ጎልስ የሆነ የጨፈረ እኮ ደጋፊ ያለ የተበሳጨ ዩናይትድ ደጋፊ ያለ ያቺ የመለሳት ሴፍ 2 የሚገራርሙ ሴፎችን አድርጎ በመጨረሻ ምን ተከሰተ መሰለ? የዛሬው ጨዋታ ላይ 4 ተጫዋቾች ነው በቃ ሲለፉ የነበሩ። ሌላው ለቶተንሃም ተደርቦ ነው ሲጫወት የነበረው። ምን አይነት የሚገርም ጨዋታን ያየ ነው። ጽድት ያለ አልሞት ባይ ተጋዳይ አልሞትም እስከ ደም ጠብታም የተከፈለ ጨዋታ ማየት ከፈለክ ይኸው አኡዙ ሪቻርድሰን ሲያገባ ደስ ብሎ ነበር። ሪቻርድሰን ሲያገባ ደስ ብሎ ነበር። አወያለው አየው የሁላ ደማ እየቋጠረ ነው። አቻ ደስ አይልም እኮ ውጤቱ እኮ ደስ አይልም። አቻ እኮ ደስ አይልም ግን ማለት ነው ሰዓቱ ደስ ይላል። ሞጃ አረ ውጤቱ እኮ ደስ አይልም ግን አቻ ቢዝ ነው። በቃ አሁን አግብቶ ማሊያ ካወለቀ ምንም ጥያቄ የለውም። ጨዋታው መልሶ ተቃራኒ ቡድን ያስቆጥራል። ከዚህ በፊት እንደዚሁ ሊቨርፑል ላይ አግብቶ ማሊያውን አውልቆ አገር እያስካለ በኋላ ነው ነፍሱን ይማረው ዲያጎ ጆታ አረ ተረጋጋ ጎብ ያለው ማለት ነው። አሁንም ልክ እንደዛው ዴላይት አለው እኮ ሜዳ ውስጥ ምን ሆነህ ነው ሌላው ቢቀርነ ያለው ብሎ 2-1 አሸነፍን ብሎ ማሊያውን አውልቆ አገር እያስሲል 2 እኩል። በነገራችን ላይ ሩበን አሞሪም በዘንድሮ የውድድር ዓመት ከዚህ በፊት ማንቸስተር ዩናይትድን ሲያስቸገሩ የነበሩ ክለቦችን ማረጋጋት ነው ያዙት። ከቶተናም ጋር ምንም ቢሆን 3 ነጥብ ባይወስዱም ቢሆን ቶተናም በሜዳቸው ተከታታይ 4 ጌሞች በማንቸስተር አልተሸነፉም ነበር። አቻ ሁሉ ፍቃድ አልነበራቸውም። ዛሬ ግን 2 እኩል በሆነ ውጤትም ቢሆን ተለያይተዋል ማለት ነው ያራዳ ልጆች። እንደዚሁ ከዚህ በፊት የሚከብዳቸውን ብራይተን ለሊቨርፑልን ማሸነፍ መቻላቸው የሚዘነጋ አይደለም።
አሁን ደግሞ ቶተናምን ነጥብ አስጥለዋል ማለት ነው። ያለው ኋላ ሲመሩ ቢሆንም ከኋላ ተነስቶ ቶተናሞች መብራት ቢችሉም ባለቀ ሰዓት የአቻ ጎል አስቆጥሯል ማለት ነው። እንዳጀማመሩ ጨዋታው ትንሽ የደነዘዘ የፈዘዘ ነበር። እያለ ተስተካክሏል ማለት ነው። ያራዳ ልጆች እየሞቀ ሄዷል። ለማንኛውም ቶተናም ከማንቸስተር ዩናይትድ 2-1 ወጥቷል። ሁለቱም በ18 ነጥብ አንደኛው ሁለተኛ አንደኛው ደግሞ ሰባተኛ ደረጃ ላይ ይገኛሉ ማለት ነው። ያራዳ ልጆች ሐሳብ አስተያየታችሁን ኮሜንት ላይ ፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንክ። ወይኔ በምን ሰዓት ነው ቋጠሮዬን የፈታሁት? በምን ሰዓት ነው ቋጠሮዬን የፈታሁት? እናንተ ትይበና አሁን የጫውታው 2-1 የሚወጣ ጫውታ ነው አይደለም እኮ አይደለም እንዴ? ትርፌ እኮ ተመላላሽ በየአመቱ ሕክምና የምትወስድበት እኮ ሜዳ እኮ ነው። በቃ ሄድ መርፌ ሰጧታል በየአመቱ እንዴ። አምና ተከታታይ አራት ጨዋታ እኮ ነው ሆማዊ እየሄዱ መርፌ ከተባት በቃ ተመላላሽ ከተባት በቃ ይወስዱ ነበር። ዘንድሮ እንዴ ኧረ ወይኔ በዳል። አይ በቃ ይሁን በቃ ይመቻችሁ። ግን ይህ ጨዋታ 2-1 መውጣት አልነበረባችሁም። በእውነት በረኛችሁ ጎበዝ ነው በረኛችሁ። አይስዌርቱ ጋር ሴሌማንስ አድንቀዋለሁ። ያወጣቸው ኳሶች በጣም የሚገርሙ ናቸው። ከዛ ውጪ ደግሞ ቶትናም ፈርስት ሃፍ አልነበረም። የመጀመሪያው የፈርስት ሃፉ ቶትናም የማይነገርለት ቶትናም ነው። ትክክለኛ ባለሜዳ ቶትናም መስሎ የመጣው ሰከንድ ሃፍ ላይ ያየነው ቶትናም ነው። ለማንኛውም ግን እኔ ይሄ ሪቻርድሰን የሚሉ ተጫዋች አግብቶ እንዲንፈራፈራል እኔ በቃ ሾው የሚያደርግበት መንገድ አይመቸኝም። ለምን እንደሆነ አላውቅም። ለማንኛውም ተርፌ ከዚህ ሜዳ በእውነት 1 ነጥብ ይዛ መውጣቷ መጥፎ አይደለም። ለማንኛውም ግን ተርፈሻል ተርፍዬ። ተመላላሽ ታካሚ ኮንሽበት ሜዳ ወጣሽ እንዴ? እንደ ፎቃቃ እንዳይጨፍር ነው የምልህ። አንድ ፎቃቃ ሰው እንዳይጨፍር ነው የምልህ። ቲምን ታውቀዋለህ። የወገብ ቲም ነው ያለህ። በቀደምም ብዬ ነበር በተከታታይ ትጥላለህ፣ አሞሪማውን ማለት ትጀምራለህ ብዬ ነበር። አሁንም ቀጣይም ትጥላለህ። የረሳኸውን አሞሪማውት ታስነሳለህ ነው የምልህ። ይህ አሰልጣኝ አይችልም ነው የምልህ። ምንም ፍልስፍናን ተበለዋለህ ነው የምልህ። ምድረ ወራጁላ እንዳትጨፍር ወያለው ቪዲዮውን አጥፋ። ለማንኛውም 15ቷን ቀን በምንድን ነው የምንዝናናው? 5 ጨዋታ 2 አቻ 3 ዊን በአቢ ነው። በዚህ 15 ቀን የምንዝናናው ቦታ አርጋዳሚ ዩናይትድ አቸው ወጥቷል። አናደር ሴት ፒስ ዛሬም ማለት ነው። ዛሬም አናደር ሴት ፒስ ምንድነው? ቶተንሃም ግን ማይችሉት ቶተንሃሞች በፍጹም ነው ማይችሉት። በ10 ተጫዋች ዩናይትድ በ10 ተጫዋች እየተጫወተ ነበር ለብዙ ደቂቃዎች፣ ለ10 የሚሆን ደቂቃ በ10 ተጫዋች እየተጫወተ ነበር። ቶተንሃም አግብቶ 5 ደቂቃ እንኳን እንዴት ነው መሪነት ማስጠበቅ ማይችሉ? ምንም ነው ማይችሉት። ኧረ በስመ አብ ዲላይት ዳንክ ያደርግባቸዋል። ሴት ፒስ ዛሬም ነው ዩናይትድ ነው የታደገው። መላጣው የወሩ ምርጥ ተጫዋች የተባለው በምክንያት እንደሆነ አሳየ። ዛሬ አሳየ። በቃ ፕሩቭ አደረገ። አሰልጣኛችሁ ግን እንደማይችል 5 ተጫዋች ይቀይራል። ምን እያደረገ ነው? ቆይ ይሁላ ቀይሮ ተጎዳ ሼስኮ። ከዛ ቅያሬ የለው በ10 ተጫዋች እንድትጨርሱ ተገደዳችሁ። ጭራሽ ምንም የትም የሌለ ነገር ማለት ነው። ሪቻርልሰን ሁሌ አግብቶ ልብስ ሲያወልቅ የሆነ ነገር ይፈጠራል፣ ህይወቱ ይበላሻል። ሊቨርፑል ላይ አግብቶ ልብሱን አወለቀ ያለ ምክንያት ቢጫ ያለ ጭራሽ የማይገባን ውጤት ማለት ነው። የአሰልጣኞች ጨዋታ ነበር። ሩበን አሞሪም ሙሉ በሙሉ ቶተንሃምን አሸንፎ መውጣት ነበረበት። ዛሬ አሸንፎ መውጣት ነበረበት። የፈለገውን አድርጎ ነበር። ነገር ግን በአንዳንድ ተጫዋቾች በግል ጥፋት ማለት ነው። ኡጋርቴ ግን ኳስ ተጫዋች ነው። ግን ለዚህ ልጅ ሲባል ደስተኛ ነኝ። ለዚህ ልጅ ሲባል ብቻ ማለት ነው። ማቲያስ ዲላይት ተሸንፈን የምንወጣው ጌም ነበር። 2-1 ወጣናል ማለት ነው። ማታ 2 ሰዓት ላይ ተመልሼ እገባለሁ ላይቭ። ማታ 2 ሰዓት ላይ እነሱም እንዲኖሩ እናስማማቸዋለን። ከቻለ አሁን ቪዲዮ ልስራ። ኧረ ተቃጠልን። ኧረ አሞሪን ምንድን ነው የምትሰራው እንዴ? መከላከል እንደማይሆንልን ታውቀዋለህ። በቃ ባለህ እድል ወደ ጎል እኮ ነው መሄድ ያለብህ። ሰዓት መግደል ምን የሚሉት ነው እንዲህ? አንተ ማስተር አንተ ቢስሚላ ብቻህን እኮ 1000 ሰው እኮ ነው አንተ ብቻህን 1000 ሰው ማለት አንተ ነህ። ክበርልኝ፣ አንተ ክበርልኝ። አረ ምን አይነት ሸታት የሆነ ጨዋታ ነው ግን የምንጫወተው? አረ መች ነው የምንሻሻለው ግን? አንድ አይነት ተመሳሳይ ጨዋታ፣ የሚያስጠላ ጨዋታ ተጫውተን እንወጣለን። አረ ቢስሚላ። ሲጀመር ቶተናምን ለማሸነፍ ቼልሲ መሆን አለበት። አለቀ በቃ። ከ80 በኋላ ነው ጨዋታ ያየ ነው እውነት ለመናገር ማለት ነው።
እኔ ምን ልሰራ እስከ 80 ራሱ ጨዋታ እንዳየው አላቅም። ለማንኛውም ግን ሁለቱ ተጫውተው የሚያሸንፈው ማን ነው? ቼልሲ ነው። ማታ አሸንፈን እኛ ወደ ላይ እንሄዳለን ማለት ነው። ቶተናም ቨርሰስ ማንቸስተር ዩናይትድ 2-2 ታልቋል። ሻሽቷ ወደ ቦታዋ አናዘር ድሮ አጌን። ምን ይደረግ እንግዲህ ምንም ማለት አትችሉ። ሴስኮ is such a flop ተቀይሮ ገብቶ መምራት የምትችሉበትን ኳስ አባክኖ ከዛ ተጎድቶ ይወጣል። ደንግጦ እኮ ነው የወጣው። እግዚአብሔር ረድቷቸዋል። መጨረሻ ላይ አግብታችሁ አቸወጣችኋል። በቃ ዶሮዋ ገነጣጥላሽ ነበር። ገነጣጥላሽ ልገነጣጥሉ መጣችሁ፣ ተገነጣጥላችሁ ሄዳችሁ ነበር። ተጋደለይ ማለት ምን እንደ ኧረ ቢስሚላህ የዛሬውን ጨዋታ ምን ብለን ነው የምናወራው? ምን አይነት አስማት የሆነ ጨዋታ ነው? ቆይ